ምንድነው የተፈጠረው ነገር? በሀገረ ስብከቱና በኢትዮጵያ ሰብአዊ ኮሚሽን መካከል ምን ተፈጥሮ ነው? በአርሲ አሰኮ ወረዳ በደረሰው ጥቃት የሞቱ ሰዎች ቁጥር በተመለከተ በሀገረ ስብከቱ እና በኢትዮጵያ ሰብአዊ ኮሚሽን መካከል ፍጹም ተቃራኒ መረጃ ወጥቷል። የአርሲ ሀገረ ስብከት 13 ኦርቶዶክሳውያን ምዕመናን ተገድለዋል ሲል የሟቾችን ስም ዝርዝር ሳይቀር ይፋ አድርጓል። የኢትዮጵያ ሰብአዊ ኮሚሽን ደግሞ በተቃራኒው ባወጣው መግለጫ የሞቱት 3 ሲቪል ሰዎች ብቻ ናቸው፣ 2ቱ ክርስቲያን ሲሆኑ አንዱ ሙስሊም ነው ብሏል። ኢትዮጵያ ሰብአዊ ኮሚሽን የቅዱስ ገብርኤል ቤተክርስቲያን መቃጠሉን ቢያረጋግጥም የመስጂድ አጥር ላይ ጉዳት መድረሱን ገልጿል። የተፈናቃዮች ቁጥር ግን ሀገረ ስብከቱ ካለው 280 በተቃራኒ እጅግ ከፍ አድርጎ ከ2650 በላይ መሆናቸውንም አስታውቋል። ይህ በሁለቱ አካላት መካከል የታየው ከፍተኛ የቁጥር ልዩነት ከምን የመጣ ይመስላችኋል? ሐሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ ማስፈር ይችላል። 3 ሲቪል ሰዎች ብቻ መሆናቸውንና ከነዚህም ውስጥ 2ቱ ክርስቲያን ሲሆኑ አንዱ ሙስሊም ነው ሲል በአርሲ አሰኮ ወረዳ የተፈጸመውን ጥቃት አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን ባደረገው ይፋዊ የማጣራት ስራ አስታወቀ። ቀደም ሲል ስለ ጥቃቱ የተለያዩ ሰፊ መረጃዎች ሲሰጡ የቆዩ ቢሆንም ኮሚሽኑ በጥቃቱ ህይወታቸውን ያጡት 2ቱ የክርስትና እምነት ተከታዮች ኃይሉ ንጉሴና ሰሙ አባይነህ እንዲሁም አንዱ ሙስሊም በአቶ ሰፈኖ መሆኑን በስም ለይቶ የገለጸ ሲሆን በተጨማሪም የቅዱስ ገብርኤል ቤተክርስቲያን መቃጠሉን በአንድ መስጂድ በጤና ጣቢያና በንግድ መደብሮች ላይ ዝርፊያና ጉዳት መድረሱን እንዲሁም ከ2650 በላይ ዜጎች መፈናቀላቸውን ገልጿል። ሐሳባችሁን በኮሜንት አጋሩ። ፎሎ ማድረግ ቤተሰቡ ነው። ምንም ረጅም ማብራሪያ ምናምን አያስፈልገው። አትግደሉን፣ እየኖርንበት ያለነው ቀዬ እንኖርበት በሰላም፣ ቤታችንን አታቃጥሉብን፣ ቤተ ክርስቲያናችንን አታቃጥሉብን፣ እንደ በጋ አትረዱን ማለት የሚያሳስር ከሆነ ያሰረህ አካል ነው ያንን እያደረገ ያለው ማለት ነው። ቢካዝ የሆነ የፈራው ነገር አለ። that's why አንተ እውነቱን ስትናገር አንስቶ ፕሪዝን የሚያስገባ። ራሳችሁን አታስጠቁሩ። ከዚህ በላይ ፍቷቸው አባታችንን። ምንም ያደረጉት ነገር የለም። ሁሉም ወጥቶ እየተናገረ ያለውን ነገር ነው የተናገሩት። አሁንም አትግደሉ። የናንተ መግለጫ የናንተ ተጎዱ አካላትን ሄዶ መጎብኘት it doesn't make sense። ምንም የምታመጡት ለውጥ የለም። እየገደለ ያለውን አካል እንዳይገል አድርጉልን። በቃ ይሄንን ነው እኛ የምንፈልገው። ሰላማዊ ኑሮ ነው የምንፈልገው። ከሁሉም ሃይማኖት ጋር ተስማምቶ ተዋዶ መኖር፣ ከሁሉም ብሔረሰብ ጋር ተዋዶ ተስማምቶ መኖር ነው የምንፈልገው። ያደረግነውም ከዚህ በፊት ያ ነው። ይሄን ሁሉ አመት ስንኖር የሆነው ይሄ ነው። ሌላ ምንም አዲስ የፈለግነው የጠየቅነው ነገር የለም። በቃ እንደ በጋ አትረዱን። እንስሳ እንኳን ሲታረድ ስርዓት አለው፣ ውስጥ ያዝናል። ያን ነው ተው ያልነው። በተኛንበት ቤታችንን አታቃጥሉ፣ ይሄ ነው የተባለው። ይሄንን የሚናገርን ሰው አሯሩጣችሁ የምታስሩ ከሆነ ማነው አራጁ ማነው ገዳዩ? ለእናንተ ትቸዋለሁ። አባታችንን ፍቱልን። ለማንኛውም ሰበር የተፈራው ደረሰ። ኢራን ወደ እስራኤል ሚሳኤሎችን ተኮሰች። እስካሁን ድረስ የምናውቃቸው መረጃዎች ምንድናቸው? ኢራን ወደ እስራኤል የባሊስቲክ ሚሳኤሎች መተኮስ ጥቃት ከፍታለች። እስራኤል በበኩሏ የአየር መከላከያ ስርዓቶቿ እስካሁን የደረሱባትን ሚሳኤሎች በሙሉ መጥለፋቸውን አስታውቃለች። የአየር መከላከያ ስርዓቶች አሁንም ከኢራን የሚመጡ ተጨማሪ ሚሳኤሎችን ለመጥለፍ እየሰሩ ሲሆን በሰሜናዊ የእስራኤል ከተሞች የሳይረን ድምጾች የተሰሙ እንደሆነ ሰምተናል። ይህን ተከትሎ በስፖርት መድረኮች ላይ ውጥረት ተፈጥሯል። በቴል አቪቭ በአፔል ቴል አቪቭ እና በአፔል ኢየሩሳሌም መካከል ይካሄድ የነበረ የቅርጫት ኳስ ጨዋታ በድንገት ተቋርጧል። በሺዎች የሚቆጠሩ ደጋፊዎችም የቤት ግንባር እዝ ወይም ሆም ፍሮንት ኮማንድ መመሪያን ተከትለው ስታዲየሙን ለቀው ሄደዋል። በሃይፋ የ79 ዓመት አዛውንት ወደ መጠለያ ሲሄዱ በመውደቃቸው የራስ ቅል ጉዳት ደርሶባቸው በራምፓም የሕክምና ማዕከል ሕክምና እየተደረገላቸው ተገልጿል። የእስራኤል ጦር ዜጎች ከመጠለያዎች መውጣት ቢችሉም በማንኛውም ጊዜ ወደ መጠለያ ለመግባት እንዲችሉም ከመጠለያዎች አቅራቢያ እንዲቆዩ አዟል። የኢራን እስላማዊ አብዮት ጥበቃ ኃይል ወይም ደግሞ IRGC
የጥቃት ማስጠንቀቂያ ብቻ መሆኑን ገልጿል። እስራኤልና አሜሪካ በክልሉ ጥቃታቸውን ከቀጠሉ የበለጠ ሰፊና ሁሉንም ኢላማዎች የሚያዳርስ ምላሽ እንደሚሰጡም ዝቷል። የኢራን የመንግስት ሚዲያዎች ሚሳኤሎች ሲተኮሱ የሚያሳዩና ህዝቡ በድል አድራጊነት የሚያከብረባቸው ምስሎች እያሰራጩ ይገኛሉ። አደባባይ ወጥተው በሞተር ሳይክልና በተለያዩ ነገሮች ጭፈራ ሲያደርጉ ማለት ነው። በእስራኤል ላይ የምታደርሰውን ጥቃቷን በአሁኑ ሰዓት ላይ ጀምራለች። ሊባኖስ ወር ደግሞ ቤይሩት ጥቃት ከተጠቃባት እንግዲህ እስራኤልን መልሰን እናጠቃለን፣ እስራኤል ለጥቃት እንከፍታለን ብለው ዝተው የነበሩት ኢራናውያን በአሁኑ ሰዓት ላይ በቃላቸው ደግሞ በዛቻቸው መሰረት በአሁኑ ሰዓት ላይ ባለስቲክ ሚሳይሎችን ወደ እስራኤል አቅጣጫ ተኩሰዋል። ከርማንሻ ከምትባለው ከምዕራባዊ ኢራን አካባቢ ደግሞ ከምዕራባዊ ኢራን ከምትገኘው ክልል የተኮሱት ባለስቲክ ሚሳይሎች በአሁኑ ሰዓት ላይ እንግዲህ ወደ እስራኤል እየሄዱ ነው። ከጥቂት ደቂቃዎች በኋላ ይደርሳል ተብሎ ይታሰባል። እስካሁን ባለው መረጃ 4 የሚሆኑ ባለስቲክ ሚሳይሎች ናቸው የተኮሱት። ከአራቱ ባለስቲክ ሚሳይሎች ውስጥ የትኛው ያርፋል፣ የትኛው ጉዳት ያስከትላል፣ የትኛው ውስጥ ደግሞ ሙሉ በሙሉ አየር ላይ ኢንተርሴፕት ይደረጋል የሚለውን ነገር አብረን የምንመለከት ይሆናል። መረጃ ላይ ስሚጣው አፕዴት ማድረጋችሁ ነው። ፎሎ ማድረጋችሁ እንዳትረሱ። ጠዋት እንገናኝ። ኦኬ ጉድ ሞርኒንግ ፒፕል ሌትስ ሰመራይዝ። ሌሊቱን ረቡዕ ማታውም እንደተፈጠረ ሌትስ ሰመራይዝ አድርጌ ልንገራችሁ። ምሽት 4 ሰዓት አካባቢ እንግዲህ ኢራን ከሰነዘረችው ጥቃት በኋላ ብዙ ነገሮች ተፈጥረዋል። እኔ ነገርኳችሁ የመጀመሪያውን ዌቭ ነበር፣ የመጀመሪያውን ጥቃት ዌቭ ማለት ነው። እስከ 6 ዌቭ ድረስ ደግሞ እስከ 6 ዙር ጥቃት ድረስ ተካሂዶ ተመልክታችሁ ሚሳይሎች እንግዲህ ወደ እስራኤል አቅጣጫ ተኩሰው ነበር። አብዛኛዎቹ ኢንተርሴፕት ተደርገዋል፣ ግን ኮንታክት የፈጠሩ ደግሞ ከመሬት ጋር የተጋጩና መሬት ላይ ጥቃት ያደረሱ ሚሳይሎች እንዳሉ ተነግሯል። ከዛ ደግሞ እስራኤል ምላሽ አትሰጥም፣ እስራኤል ምላሽ መስጠት የለባትም፣ ዲሉ ይበላሻል፣ ደግሞ ከዩኤስ ጋር ከአሜሪካ ጋር የምታደርገው ዲል ይበላሻል በማለት እንግዲህ የተለያዩ የአሜሪካ ባለስልጣናት እስራኤል ምላሽ እንዳትሰጥ እንግዲህ ፑሽ እያደረጓት ነበር። ወይም ደግሞ ጥቂት ቀናት ጠብቃ ምላሿን እንድትሰጥ እንደዚሁ አርጂ እያደረጓት ነበር። ግን እስራኤል ማንም አልሰማም ብላ እንግዲህ ወደ ንጋት አካባቢ መልስ ጥቃቷን ጀምራ ነበረ። በቴህራን፣ በኢስፋሃን፣ በታብሪዝ እንደዚሁም ደግሞ በራምሻር የሚባሉት ቦታዎች ላይ የእስራኤል ጥቃቶች ደግሞ የእስራኤል የሚሳኤል ጥቃቶች መካሄዳቸው ተነግሯል። ሞር ዘን ዳዝን ነው ደግሞ ከ12 በላይ እስከ 20 ድረስ የሚደርሱ ታርጌቶችን የእስራኤል ኤርፎርስ ታርጌት ማድረጉና መምታቱ ተነግሯል። ንጋቱን አካባቢ 12 ሰዓት ላይ የምላቸው ከ2 ሰዓት በፊት። ከዛ ደግሞ የየመኑ ሁቲ እንደዚሁ ጥቃቱ ላይ ለመሳተፍ ሞክሮ የነበረ ቢሆንም የየመን ሁቲ ተኩሶት የነበረው ሚሳኤል ገና እስራኤል ጋር ሳይደርስ ኢንተርሴፕት መደረጉና አየር ላይ መምታቱ ተነግሯል። ከነጋም በኋላ እንግዲህ ኢራኖች የሰነዘሩት ጥቃት እንደምትመለከቱ የእስራኤል መሬት ላይ ኮንታክት የፈጠረ የእስራኤል መሬት ላይ ቤቶችን እያወደመ ነው የሚገኘው። ይሄኛው ደግሞ ኢየሩሳሌም አቅራቢያ የሚገኝ የሚሊተሪ ቤዝ ላይ አይዲኤፍ ሚሊተሪ ቤዝ ላይ ጥቃት ደረሰበት የተባለው። ይህም ቪዲዮ በምሰራላችሁ ሰዓት ላይ በእስራኤል በማዕከላዊ እስራኤል ዙሪያ ሳይረኖች የተሰሙ ነው እንዲደበቁ ሲቲዝኖች ከቤታቸው ወጥተው ወደ ሼልተራቸው እንዲገቡ ምልክት የተሰጣቸው ነው የሚገኝ። እስካሁን ድረስ አሜሪካ ጥቃቱ ላይ አልተሳተፈችም። እስካሁን ድረስ የጥቃት እያሳተፋቸው የነበረው የእስራኤልን ሰዎችና ኢራኖችን። እስካሁን በዚህ ጥቃቶች ላይ አሜሪካ አስተያየቷን ከመስጠት ተቆጥባለች። እንግዲህ ከዚህ ቀን በኋላ ተሯደደ የምንመለከት ይሆናል ምን የሚፈጠር። ዛሬ ሰኔ 1 ቀን 2018 ዓመተ ምህረት ነው። በኢትዮጵያ አፈ ታሪክ ደግሞ ሰኔና ሰኞ ገጠሙ ይባላል። ሰኔና ሰኞ ገጠሙ ሲባል በኢትዮጵያ ታሪክ ውስጥ በርካታ አስከፊ ችግሮች ተያይዘው ይነሳሉ። በቅድሚያ የሰኔና ሰኞ አመጣጥን ታሪክ ባጭሩ ልንገራችሁና ዋና ዋና ጉዳዮችን አስታውሳችኋለሁ። የሰኔና ሰኞ መግጠም በይፋ በኢትዮጵያ ውስጥ ልብ መባል የጀመረው በ1900 ዓመተ ምህረት ነው። ሚኒሊክ ዘመነ መንግስት ንጉሱ መኪና ወደ ሀገር ውስጥ ያስገባሉ። ወደ ሀገር ውስጥ ማስገባታቸውን ተከትለው የመኪና አነዳድና የእግረኛ አካሄድ ህግ መስተካከል ስላለበት ነዋሪው ህዝብ በግራ በኩል ወይም ግራ መንገዱን ይዞ እንዲሄድ የሚደረግ አዋጅን ነገር ይሏቸዋል በወቅቱ የነበሩት የንጉሱ አማካሪዎች። ይህንን የሰሙትና በስርዓቱም መንገድና አሽከርካሪ መመራት አለበት ብለው ያመኑት ንጉስም መልእክት ያስተላልፋሉ። ከሰኔ 1 ቀን 1900 ዓ.ም ጀምሮ ህዝቡ መንገዱን ሲሄድ ግራውን ይዞ ይሂድ የሚል መልእክት ይተላለፋል። ለኢትዮጵያ ህዝብ ደግሞ ግራ ጉዳይ ሁልጊዜም መጥፎ ጎን ወይም ደግሞ በአሉታዊ መንገድ የሚታይ ይሆናል። ህዝቡ በልማድ ሲጸልይ እንኳን ቀኛው ለኝ ነው የሚውለው። ይህንን የንጉሱን አባባል ወይም መልእክት ወይም አዋጅ የሰማው ኢትዮጵያዊ ቀኛው ላይ ብለን ከቤታችን በምንወጣበት ወቅት እንዴት ንጉሱ በግራ ሂዱ ይሉናል የሚል ተቃውሞና ጉርምርምታ ያሰማል።
በዚያን ወቅት የነበሩ የንጉሱ አማካሪዎች ሁኔታውን ቢነግሯቸውም ንጉሱ ሐሳባቸው ትክክል መሆኑን ያስረግጣሉ። ከዚያም ህዝቡ አድማ ይመታል። በዛን ቀን ገበያም ስራም አንወጣም፣ ምክንያቱም ንጉሳችን ግራችሁን ይዛችሁ ሂዱ ብለውናል። ግራን ይዞ መሄድ ደግሞ የሰይጣን ሐሳብ ነው ብለው ንጉሱን ይቃወማቸዋል። እንግዲህ የሰኔና ሰኞ መግጠም፣ ንጉሱ ላይ አድማ መምታት የንጉሱ የመኪናና የእግረኛ ስርዓት ማስከበር መነሻ ነው። ሰኔና ሰኞ ተገጣጠሙ የሚባሉት ይህንን ይዞ በየጊዜው ሰኔና ሰኞ ሲገጣጠሙ በኢትዮጵያ ታሪክ ውስጥ በርካታ እውነቶች ይከሰታሉ ይባላል። ለማሳየነት ያህል 1977 ዓ.ም ማንሳት ይቻላል። 1977 ላይ ሰኔና ሰኞ ገጥመው ነበረ። በሀገራችንም በጣም ከፍተኛ የሆነ ድርቅ ተከስቶ ነበረ። ይህ ድርቅ በመላው ዓለም ጭምር ከፍተኛ ትኩረት ያገኘ፣ በርካቶች የተረባረቡበት፣ በርካቶችም ሕይወታቸውን ያጡበት፣ አገሪቷንም በድርቅ እንድትጠራ ካስቻሉ፣ ታሪኳን በጥቁር መዝገብ እንዲሰፈር ካስቻሉ ድርቆች መካከል አንደኛው ነው 1977። ምክንያቱም ሰኔና ሰኞ ገጥመው ነው ብሎ ያምናል ህዝቡ። ወደ ቅርብ ዓመታት ስንመለስ 1990 ዓ.ም እናገኛለን። በዘመነ ኢህአዴግ 1990 ሰኔና ሰኞ ገጠሙ። በዛው ወቅት ላይ ኢትዮጵያና ኤርትራ ወደ ሌላ ጦርነት ማምራታቸው ታሪኩን ለወጠው። የሀገር ውስጥ ችግሮች ተረሱና የኢትዮ ኤርትራ ጦርነት በይፋ ተጀመረ። በዚህ ጦርነት በርካቶች አለቁ፣ በርካታ ንብረት ወደመ፣ በቢሊዮን የሚቆጠር ዶላርም ለጦርነት ዋለ። ይህ ምክንያቱ ሲታወቅ ሰኔና ሰኞ ገጥመው ነው ተባለ። እነሆ ደግሞ ከ20 ዓመታት በፊት ወደ ተከናወነ ድርጊት እናምራ። 1997 ዓ.ም 1997 ዓ.ም በኢትዮጵያ የምርጫ ታሪክ ውስጥ ጠንካራውና ትልቅ እንቅስቃሴ የተከናወነበት፣ ብዙ አመጾችና ብዙ ግድያዎች፣ ብዙ ውድመቶችም የተከሰቱበት ዓመተ ምህረት ነው። ምርጫውን ተከትሎ በተከናወነ አመፅ ሰኔ 1 ቀን 1997 ዓ.ም የኢህአዴግ መራሹ ጦር በተለይም በአዲስ አበባ ከተማ ነዋሪዎች ላይ በወሰደው እርምጃ በርካቶች ሕይወታቸው ማለፉ የሚታወስ ነው። እንግዲህ ሰኔና ሰኞ ገጠሙ ሲባል እንደዚህ የሚነሱ ታሪኮች አሉ። እነሆ ዛሬም ሰኔ 1 ቀን 2018 ዓ.ም ላይ እንገኛለን። ሰኔና ሰኞ ገጥሟል። ምን እንደሚከሰት አናውቅም። የሰኔና ሰኞ መነሻና መድረሻ ሐሳብ ግን ይህንን ይመስላል።